ወይዘሮ ዝናሽ እንግዲህ ለናቲ ወለድኩህ እንጂ አልወለድከኝም። ለምንድነው ስርዓት ማትይዝ? ስርዓት ይዘህ ተቀመጥ። ዳግም ምንም ያጠፋው ነገር የለም በማለት እቺ ደግሞ ሚስትህን ደግሞ መቼም ቢሆን እኔ እያለሁ አታገባትም፣ ካልሆነ ልጇንም ወልዳ ለእኔ መስጠት ትችላለች፣ እኔ ያሳድገዋለሁ፣ እኔ በህይወት ያለሁ እሷን አግብተህ አትኖርም በማለት እሱም ደግሞ ዛሬ የደስታዬ ቀን ነው፣ ምንም ነገር ንግግር ከእናንተ ጋር አልፈልግም ይላል ናሁም ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ኑሃሚ እንግዲህ ይዤላችሁ መጥቻለሁ። ክፍል 49 ማለት ነው። እንግዲህ በጣም እንግዲህ ዝናሽ በጣም እንግዲህ አምራንና በደህና ታገባም በፍጹም አይሆን ነገር ነው በማለት በዛ ላይ እኔ የምናገርህ ነገር ለእናት ክብር የለህም። ለምንድን ነው በዚህ ልክ እንደዚህ የሚያደርግህ? ከፈለገች እሷም ልጅ አርግዣለሁ ብላ በልጅ ለማሰር አንተን ለማግባት ከፈለገች በፍጹም አይሆን ነገር ነው። ቤተሰብ ሳይፈቅድ እኔ ሳልፈቅድ እናትህ በማለት እንግዲህ ወይዘሮ ዝናሽ እንግዲህ በጣም ከናሁም ጋር እንግዲህ በጣም ክርክር ውስጥ ገብተዋል። ናሁምም እኔ በፍጹም እኔ እሷን አልተዋትም እያለ ይገኛል ማለት ነው። እኔ የመጣ ይመጣል እንጂ አምራንን በፍጹም አልተዋትም፣ እኔ ብዙ መስዋዕትነት ከፍላልኛለች በማለት ዝናሽም እንግዲህ ወይዘሮ ዝናሽ እንግዲህ ናሆሚን እንግዲህ ሚስቴ የልጄ ሚስት እንድትሆኝ እፈልጋለሁ ብላ እንግዲህ ባለፈም እንግዲህ ተናግራ ነበረ። ግን ናሆሚን እንዴት አይነት አስተሳሰብ ነው የምታስቢ ወይዘሮ ዝናሽ? እሷ እኮ ለመውለጃ እየተቀራረበች ትገኛለች። በዛ ላይ ሽማግሌ ሊላክ ዝግጁ ሆኗል። እንዴት በዛ ላይ ደግሞ ናሆም የወደደው ነው እንጂ የሚያገባው በአንቺ ሳይሆን በሱ ምርጫ ነው የሚሆነው። በአሁን ዘመን እንደዚህ አይነት ነገር የለም፣ በናሁም ምርጫ ነው መሆን ያለበት በማለት እንግዲህ ለወይዘሮ ዝናሽ መልሳላታለች ማለት ነው። ናሆሚን እንደዛ ብሎ ነገር የለም እያለች ትገኛለች ማለት ነው። ያው ናሆሚ እንደዛ ነበረ ያለች። ወይዘሮ ዝናሽ ግን የሚሆን ነገር በፍጹም አይሆንም፣ በፍጹም እሱ በልጅ አስረዋለሁ ናሆም ያገባኛል የምትል ከሆነ በፍጹም የናሁም ሚስት መሆን አትችልም አምራን እያለች ትገኛለች ማለት ነው። እንግዲህ መጨረሻው እንዴት እንደሆነ በጣም ከባድ ነገር ነው ማለት ነው። እንግዲህ ወይዘሮ ዝናሽ በፍጹም አምራን አልወደደቻትም። ኑሃሚን ነው እንግዲህ የዳግም ሚስት እንድትሆን ወይም ደግሞ ዳግም እንዲያገባት የምትፈልግ ወይም እራቷ እንድትሆን የምትፈልግ ኑሃሚን ነው ማለት ነው። በጣም ነው የምትወዳት ማለት ነው። እንግዲህ አምራን አይኗ ለአፈር፣ እኔ በፍጹም አምራን እንዲያገባ አልፈልግም፣ በጣም መጥፎ ሴት ናት በማለት እንግዲህ ዳግምም እንግዲህ መንገድ ላይ ጠብቃ በጣም ነበር እንግዲህ በጥፊ አጭላ፣ አንተ ሴታ ሴት እንደ ሴት ወሬ ታመላልሳለህ፣ በአሁን ዘመን እንደዚህ ወረኛ ወንድ አለ እንዲህ በአለሙ ላይ ብላ እንግዲህ በጣም ነበር እንግዲህ መንገድ ላይ ጠብቃ የተናገረችው ማለት ነው ዳግምን። እንግዲህ ዳግምም እንግዲህ ለናሁም በጣም ይቅርታ አድርግልኝ ወንድም አለም ይቅርታ ብሎ እግሩ ላይ ተንበርክኮም እንግዲህ ይቅርታ ጠይቆታል ናሁምን። ዳግም እንግዲህ ይቅርታ ጠይቋል። ወይዘሮ ዝናሽም ያጠፋ እኮ ዳግም ሳይሆን ናሁም ነው፣ እንደውም ተነስተ አንተ በጣም ነው በጥፊ የመታው፣ ስለዚህ ተነስተ ዳግምን አንተ ይቅርታ ጠይቀው ስትለው ወይዘሮ ዝናሽም ላይኩም ለምንድን ነው እንደዚህ አይነት ንግግር የምትናገሪ? ባይሆን አሁን ይቅርታ እየተባባሉ ነው፣ ለምን ወደኋላ መልሰሽ ትመልሻቸዋለሽ ሁለት ወንድማሞች በቃ በማለት እንግዲህ አቶ ላይኩም እንግዲህ ለወይዘሮ ዝናሽ ዝም በይ፣ ነገሩ አታጋጊ፣ በቃ ዳግምም ይቅርታ ቢጠይቀው ናሁምም ይቅርታ ቢጠይቁ ምንም ችግር የለውም በማለት እንግዲህ አቶ ላይኩም እንግዲህ ተናግረዋል ማለት ነው።
እንግዲህ ዳግም እግሩ ላይ ተንበርክኮ ይቅርታ አርግልኝ በማለት ናሁምም በቃ ተነሳ ይቅርታ አድርጌልሃለሁ ብሎ እንግዲህ ይቅርታ ተባብለዋል። እንግዲህ ናሁምና ዳግም በይቅርታ እንግዲህ ተላልፏል ማለት ነው። ያው አቶ ላይኩ በጣም መልካምና ጥሩ አባት ነው ማለት ነው። እንግዲህ ልጅ ማለት እንዲህ ነው። ዳግም ስላከበርከን ያክብርልን በማለት እንግዲህ ለዳግም መርቆታል። ናሁምም እንግዲህ ዛሬ ለደስታዬ ቀን ነው፣ ዝም በሉ፣ ምን ተገኘ ደግሞ ምን መጣ፣ ምንድን ነው ደስታው፣ ለእኛም እንወቀው ይነገረን እንጂ ስትል ወይዘሮ ዝናሽም በኋላ በሂደት የምታዩት ይሆናል፣ አሁን ምን አስቸኩላችሁ በማለት እንግዲህ ያው ደስ ብሎታል ናሁም ማለት ነው። እንግዲህ ከአምራን ጋር እንግዲህ ቤተሰብም ሳያቅም ቢሆን ያው ሄደን እኔና አንቺ እንፈራረማለን ባለፈ ብሎ ነበረ። እንግዲህ አብሮ ሄደውም እንግዲህ ለመፈራረም ሊሆን ይችላል። እንግዲህ በጣም ደስ ብሎታል። ዛሬ የደስታዬ ቀን ነው። ማንም ሰው ከማንም ሰው ጋር መጥፎ ንግግር መነጋገር አልፈልግም። ዳግምም ይቅር ብያለሁ በቃ ብሎ እንግዲህ ያለው ነገር ተነጋግሮ ከወይዘሮ ዝናሽ ጋር ከአቶ ላይኩ ጋር እንግዲህ ያለው ነገር ተነጋግረዋል ማለት ነው። ቤተሰብ እንግዲህ ያው ይቅርታ ማድረግ ትልቅነት ነው ማለት ነው። እንግዲህ ዳግም እግሩ ላይ ተደፍቶ ይቅርታ ጠይቆት ይቅርታውም እንግዲህ ተቀብሎታል ናሁም ማለት ነው። ያው ወይዘሮ ዝናሽ በጣም ምንም ነገር ደስተኛ አይደለችም በምንም ነገር ማለት ነው። አቶ ላይኩም አንቺ የምትናገሪው ነገር አታውቂም መሰለኝ፣ ልጆች ወደኋላ ታስቀሪያቸው እንጂ በማለት እንግዲህ አቶ ላይኩም ና ወደዚህ እስቲ አርፈ ቁጭ በል፣ እኔ ከዚህ ልጅ ጋር ግን ንግግር ሁለተኛ አልፈልግም ብዬ ነበረ፣ ግን አባዬ ላንተ ስል ነው እሺ ምለው፣ እኔ ህይወት ውስጥ አንተ ውስጥ መግባት አልነበረብኝም ይቅርታ በማለት ወይዘሮ ዝናሽ ይሄ ልጅ የምን ደስታ ነው የሚያወራው ዛሬ ዳግም ናሁም ማለት የምን ደስታ ነው የሚያወራው? ድርጅቱ በስሙ አላደረክለትም አደል እያለች ትጠይቃለች ወይዘሮ ዝናሽ። ምን እያልሽ ነው እንዴ? ቤተሰብ እኮ ነው ድርጅቱ እኮ እንዴት ብዬ ነው በሱ ስም ምሰጠው? የተወሰነ ለአክሲዮን ድርሻው ልሰጠው እችላለሁ። እንዴት ብዬ ነው አሁን በሙሉ በስሙ ማረገው? በማለት እንግዲህ አታስቢ፣ ስለሱ አታስቢ በማለት ለማንኛውም ያቺ እርጉም ምን እንደምታረግ አይታወቅም። አሁን በስሙ ምንም አይነት ነገር እንዳታደርግ፣ በናሁም ምንም አይነት ነገር እንዳታረግ ላይኩ በማለት እንግዲህ ወይዘሮ ዝናሽ አታስቢ፣ ምንም ነገር አላደርግም፣ እድሜ ለሷ ነው፣ እኔማ ጥምድ አድርጎ ነው የያዘኝ፣ እድሜ ለሷ። ስለ ኤደን እናውራ። እንግዲህ ወይዘሮ ዝናሽ እንደው አሁንም ለናሁም ጥሩ አይደለሽም እያልከኝ ነው እንዴ? እንደነገርኩም ነው ለልጄ ጥሩ ሚስት የምትሆነው እሷ ናት በማለት እንግዲህ ላይኩ ናሁሚ ብትሆን ደስ ይለኝ ነበረ፣ ግን እሷ እምቢ ካለች ግን ሌላ ሴት ፈልገን እንድርለታለን እንጂ እሷ በፍጹም አያገባትም በማለት ወይዘሮ ዝናሽ ተናግራለች ማለት ነው። ከእሷ ጋር እንዴት እንደሚኖሩ ብናመቻችላቸው የተሻለ ይሆናል ሲላት ላይኩ እሷ እርጉዝ ስለሆነች ነው ወይስ ስለምን ሆነው? አሁንስ የምትናገረው የምታውቂውም አይመስለኝም እያለ ይገኛል አቶ ላይኩ ማለት ነው። ያቺ ግን መቼም ቢሆን የልጅ ሚስት መሆን አትችልም፣ ልትሆንም አትችልም በፍጹም። እኔ አልፈልግም፣ አይኗንም ማየት አልፈልግም ኑሐሚን ትላለች። እንግዲህ አቶ ላይኩም ሁለቱ ተስማምቶ እንዴት እንደሚኖሩ እሱ ብናመቻች ይሻላል እንጂ አሁን ዳግም ናሁም በጣም ይወዳታል። ስለዚህ የናሁም የመረጡ ምርጫው ነው። ስለዚህ ስለመረጣት በእኛ የሚሆን ነገር የለውም ተይዝ ዝናሽ እያለ ይለምናታል ማለት ነው አቶ ላይኩ። ወይዘሮ ዝናሽ ግን እኔ እሷ በፍጹም ማየት አልፈልግም፣ አምራን ሚስቱ ወይም ደግሞ ሚስቱ እንድትሆን መራቴም እንድትሆን አልፈልግም በማለት እንግዲህ ለአቶ ላይኩ አስጠንቅቃለች። አቶ ላይኩም እንግዲህ በእኛ ምርጫ ሳይሆን በእነሱ ምርጫ ነው መሆን ያለበት። እንግዲህ
ናሁም የወደዳት እሷና እሷን ነው። ስለዚህ በምርጫው ነው መሆን ያለበት። ባይሆን እንዴት እንደሚኖሩ እሱ ላይ ብንተባበራቸው የተሻለ ይመስለኛል። ወይዘሮ ዝናሽ ብሰም ይሻልሻል በማለት እንግዲህ እሱም በፍጹም ምን ያልሰማው የልጄ ሚስት እንድትሆን አልፈልግም በማለት እንግዲህ አስጠንቅቀዋለች ማለት ነው። ለማንኛውም አሁን ማንኛውም አይነት ንብረት ማንኛውም ነገር በዳግም ስም ማንኛውም ነገር እንዲሆን አልፈልግም፣ በናሁም ስም እንዲሆን አልፈልግም ብላለች ማለት ነው ወይዘሮ ዝናሽ። አምራንም እንግዲህ በመጨረሻ አሳክተነዋል በማለት ለናሁም አዎ ምንም የቀረ ነገር የለም፣ ከአሁን በኋላ መጠቃለል ብቻ ነው የቀረን አምራንዬ ይላታል ናሁም። ከዚህ በኋላ ግን ቤተሰቦችህ ግን ቀለበት እንዳደረግን ግን መናገር አለብህ ናሁም። እስከ መቼ ተደብቀን ይሆናል? እኔም ደስታዬ ሙሉ የሚሆን ቤተሰቦች ሲያውቁልኝ ነው በማለት ምንም ችግር የለውም፣ ለዛ አያሳስብሽ፣ ዋናው ነገር ፈጽመነዋል፣ የሚቀር ቤተሰብ መናገር ነው፣ ያም ደግሞ በሂደት ይሆናል አምራንዬ አታስቢ በማለት ናሁምም እንግዲህ እኔ ራሴ እነግራቸዋለሁ መጋባታችን ራሱ ሲያውቁ ቤተሰቦች ምን ሚሉን ይመስልሃል? በማለትም ጠይቃለች ማለት ነው። እኔ ግን በጣም እንዳያባሩን በጣም ፈርቻ ያለው። ኧረ እባክሽ እኔ እኮ አሁን ባለ ትዳር ነኝ፣ ዝም ብሎ ማባረር አለ እንዲህ ተነስቶ በማለት አንተ ግን ብታገባም ባታገባም ለቤተሰቦችህ ልጅ ነህ። እነሱ ደግሞ ቢያባሩኝ እኔ መግቢያ የለኝም፣ በዛ ላይ ጥገኛ ሆኜ ያለው ያንተ ጥገኛ በማለት እንግዲህ አምራንም እንግዲህ ገና ከአሁን ፈርታለች። ግን ቤተሰብ ማወቅ አለባቸው። እኛ ቀለበት ማሰራችንም ግዴታ አንተ መናገር አለብህ ለቤተሰቦችህ። ድንገት ቢያባርሩህ እንኳን አጉል ነው። ለዛ ነው መጀመሪያ ራሳችንን እንቻል ብዬ የነገርኩህ የነበረ በማለት ናሁምም አትፍሪ፣ ችግር የለውም፣ ግፋ ቢል ምንም አማራጭ ካጣን ቆንጆ ቤት ተከራይተን በፍቅር አብረን እንኖራለን፣ አታስቢ። ደግሞ እኔ ሕፃን ልጅ አይደለሁም፣ ሁሉም ነገር ጠንቅቄ አውቃለሁ በማለት ለምን ብሎ ነው ደግሞ እነሱም ያባርሩኝ በማለት እንግዲህ ያው አምራን እንግዲህ ፈርታለች ገና ለገና ማለት ነው። ግራ ተጋብታለች፣ ደስተኛ አይደለችም። ይሄ ቀላል ነገር ነው፣ ቢያባርሩኝ ራሱ ወደ አንቺ ያመጣለሁ፣ ምን ነው አንቺ ጋር በመጣ አትቀበይኝም እንዴት በማለት ይጠይቃታል። ኧረ እኔ በሙሉ ልቤ ነው የምቀበልህ፣ ግን የሆነ ነገር ግን ለራሳችን የሆነ ነገር ራሳችን ብንደላደል አሁንም ቢሆን ለራሳችን ብናስተካክል የተመረጠ ይሆናል ናሁም በማለት እንግዲህ ነግረዋለች። ምንም አያሳስበሽ፣ እሱ በእኔ ጣዩ፣ እንደነገርኩሽ ምንም ካጣን ምንም ቢሆን ምንም ለራሳችን መሆን አያቅተንም በማለት እንግዲህ እሷም በአሁኑ ሰዓት በደስታዬ ሰዓት መጥፎ ነገር መነጋገር አልፈልግም ትላለች አምራን ማለት ነው። እንግዲህ ናሁምና አምራን በጣም ደስ ብሏቸዋል። እንግዲህ ቀለበት በማሰራቸው በጣም ደስ ብሏቸዋል። አምራን ግን የናሁም ቤተሰቦች ደስተኛ ስላልሆኑ ግዴታ መናገር አለብህ፣ ለእናትም ለወይዘሮ ዝናሽም እንግዲህ መናገር አለብህ። እስከ መቼ ደብቀን ተደባብቀን እንኖራለን? ብዙ ነገር አለ ከአሁን በኋላ። ግን ለማንኛውም አንተን የመሰለ ቆንጆ ስላገኘሁና ስላገባሁ በጣም ደስ ብሎኛል ትላለች እንግዲህ ለናሁም ማለት ነው አምራን። ይልቁስ ስለ ልጃችን ከአሁን በኋላ ማሰብ አለብን በማለት እንግዲህ ከአሁን እንግዲህ ስለ ልጃቸውም እያሰቡ ይገኛሉ ማለት ነው። እንግዲህ በጣም ደስ ብሏታል ማለት ነው አምራን በጣም ደስ ብሏታል። ኤቢና እንግዲህ ሄርሚ እንግዲህ ኤቢ እንግዲህ ጉድ ሆናለች ማለት ነው። ደህና ነሽ አይደል እንዴ ብሎ ሲጠይቃት ሄርሚ ኤቢን ትንሽ ልቤ በጣም እየፈራና እየደነገጠ ይገኛል፣ በጣም ፈርቻ ያለው በማለት አንተ ግን ጉድ አድርገኸኛል፣ እውነት ግን አትርቀኝም ኤርሚ እንዴ? ልርቅሽ ለምን እቀርብሻለሁ? ለምንድን ነው እሺ አምራን ለራካት ለምንድን ነው? አይ አንቺና የነሱ በጣም አይገናኝም የተለያየ ነው በማለት እንግዲህ ሁለቱ መኪና ስር እንግዲህ አብረው ቁጭ ብሎ አጋጣሚ ደግሞ እንግዲህ
ኑሐሚን ደረሰችባት ማለት ነው። ኑሐሚን እንግዲህ በጣም እንግዲህ እንደምታውቁ በጣም ደንግጣለች ማለት ነው። ላይኩ እህል አትበላም እንዴ ምን እያደረክ ነው ትላለች ወይዘሮ ዝናሽ። ምኑ በላሁት ደግሞ ምን ተፈጠረ? ምን ሰምተህ ነው? ድሮ እንደዚህ ነበረ እራት ምን በላው እኔና አንቺ። አሁን እኮ ብለን ብለን እኔና አንቺ ዝናሽ ቀረን። እሺ እስከ መቼ ነው አንተ ስታስብና ሲያሳስብህ የምትኖረው? በማለት እንግዲህ ስለዚህ ልጆች አለ ልጆች ድሮ እንዲህ ነበር እራት ምን በላ እንደዚህ እስቲ አሁን እዩ እስቲ እዩ በማለት እንግዲህ ተመልከቻት እስቲ ትንሿ ልጄ እንኳን ካየኋት ቀናቶች ተቆጥረዋል በማለት እንግዲህ ኤቢ እንግዲህ በፈጠራችሁ ስለደከመኝ ምንም እንዳታወሩ። ለመሆኑ ትላንት የት ነው ያደርሽው ብላ ስትጠየቅ ጓደኛዬ እኮ ስምረት ጋር እንዳደርኩ ደውዬ ነግሬሻለሁ። መች ነገርሽኝ እኔ ጭራሽ ስትላት ወይዘሮ ዝናሽ በቃ ይቅርታ ረስቼው የሆነ ቆይ የት እየገባሽ ነው? እኔን አናግርኝ እንጂ እስከ መቼ ነው ግን እንደዚህ የምትሆኙ? ደጅ ማደር ሴት ልጅ አይደለሽ ደግሞ መልስ አትስጭኝ በማለት እንግዲህ ላይኩ እንግዲህ በጥፊ መቷታል ማለት ነው። አንቺ ነሽ ልጆቹ እንደዚህ እያረግሽ ያበላሻች ልጆቹ ከጥቅም ውጭ የሆኑት አበላሸሻቸው። ጭራሽ ሴት ልጅ ሆና እንዴት ውጭ አድራ ትገባለች? በማለት ኤቢን እንግዲህ አባቷ አቶ ላይኩ ቅጥቅጥ አርጓታል። ምን እያደረክ ነው እያለች እንግዲህ እሷም ከዛሬ ጀምሮ ከዚህ ቤት ንቅንቅ እንዳትኝ አባዬ እስከ መቼ ነው አንድ ክፍል ውስጥ አስረ የምታስቀምጠኝም ስትለው በቃ ከአሁን በኋላ ደጅ የሚባል አታያትም። እንዴት ነው እኛን ሳታስፈቅጂ እየወጣሽ ምታድሪ? በማለት እንግዲህ ቆልፎባት ክፍል ቆልፎባት ወጥተዋል ኤቢ ማለት ነው። እዚህ አስረ ልታስቀምጠኝ አትችልም አባዬ ክፈትልኝ ያለችን ብትል አቶ ላይኩ በጣም ተናደዋል። አንቺ ሴት ልጅ እንዴት ነው እኛን ሳታስፈቅጂ በየጊዜው ውጭ እያደርሽ እንደው እንደምትገቢበት ምን አይነት ንቀት ቢኖርብሽ ነው? ከአሁን በኋላ ከዚች ቤት ላይ ፍንክች ብለሽ ስትወጪ እንዳላይሽ እግርሽን ነው ሰብሬ የምጥልልሽ በማለት አቶ ላይኩ እንግዲህ በጣም ተናደዋል። እሷም የቢም እንግዲህ እንዴት ነው አንድ ክፍል ውስጥ ዘግተህብኝ መቀመጥ? እኔ በፍጹም እዚህ አልሆንም በማለት እንግዲህ ያው እሷ ግን የት ነበረ ያደርሹ ብላ ስትጠይቃት ወይዘሮ ዝናሽ ጓደኛዬ ጋር ብላ እንግዲህ ዋሽታታለች። እሷ ግን ያደረችው ከኤርሚ ጋር ነበረ። እንግዲህ ከኤርሚ ጋር እንግዲህ የዛ አድራ እንግዲህ ትሆናለች ማለት ነው። ያው ለኤርሚም እንግዲህ አስጠንቅቀዋለች እንዳትከዳኝ ወይም ደግሞ እኔ እናንተ ያደረግነው ነገር ለማንም እንዳታወራ በማለት ከኔና ከአንቺ ውጭ ማንም አያቅም፣ ለማንም እኔ አላወራም። እንዴት ብዬ ነው ማወራው? በማለት እንግዲህ በሚስጥር ይዞታል ነገሩ ሁሉ ማለት ነው። እንግዲህ አሁን አቶ ላይኩ በጣም ተናደዋል። ለወይዘሮ ዝናሽን በጣም ተቆጥቷታል። ልጆቹ ውጭ እያደሩ እየገቡ አንቺ ነሽ ያበላሻቸው እንደዚህ ዝም እያልሽ በማለት መጨረሻው ምና ይሆን